ይህ ራዲዮ አዲስ ዩቲዩብ ቻናል ነው። ወደ ትረካው 567 ደራሲ ጋሽ ስብሐት ገብረ እግዚአብሔር። የዛሬን ያርገውና አቶ በሱ ፍቃድ በጉርምስናቸው ዘመን የሶስት ሰው ምሳ ይመልሳቸውም ነበር። ሲያርሱም ያንኑ ያህል ነበር። ግዙፍ ደንደሳም በመሆናቸው ሁለት ሰው ታግሎ አይጥላቸውም ነበር። ጎጆ ከወጡ በኋላ ፈጣሪ ድህነትና ፍሬን አጣምሮ ሰጣቸው። 5 ልጅ ወለዱ። ሚስታቸው በተፈጥሮ ለስላሳ ደካማ በመሆናቸው 5ኛዋን ልጅ ከወለዱ በኋላ በሽታ አደረባቸው። ለጉልጓሎ፣ ለአረም፣ ለአጨዳ መውጣት አቃታቸው። ውሃ መቅዳትና ወፍጮም ያሸነፋቸው ስለሄደ የመጀመሪያዋ ልጃቸው ፋናዬ በ8 ዓመቷ በገንቦ ውሃ መቅዳት፣ በልጅ አቅሟ እህል መፍጨት ግድ ሆነባት። በእናቷ የወጣች ልስልስ ነገር ከእንዝርትና ከወስፌ የከበደ ማንሳት የማትችል ሰንበሌጥ መሳይ ነች። በዚያ ላይ እስክትጠግባት በላም በምን ጉልበቷ ተቻለው ውሃውን፣ ወፍጮውን፣ እንጨት ለቀማውን። በእህል እጦትም በሴት ጉልበት እጦትም ቤተሰቡ አብዛኛውን ጊዜ ቆሎ ወይም ንፍሮ ብቻ ይበላል። ቢቸግራቸው አቶ በሱ ፍቃድ ወንድ ልጅ የማይሰራውን ሰሩ። ሌሊት እየተነሱ እህል መፍጨት ጀመሩ። ሲያስቡት እጀም ወገቤም ሞፈር ለምደዋልና ከእፍረቱ በስተቀር ወፍጮ ምንም አያስቸግርም መስሏቸው ነበር። አልሆነም፣ እንዳሰቡት አልሆነም። መዳፋቸውም ወገባቸውም ስላልቻለ ጥቂት ፈጭተው ተመልሰው ተኙ። ግን የማይለመድ የለም። ወፍጮውን ለመዱት። በባህል ቀን እየወጡ እንጨት ለቀማው፣ በማታ ጨለማ እያመጡ ፋናይን ከእንጨት ለቀማው ማሳርፈዋት እንጂ እስካሁን ሞታ ነበር። ዓርብ ዕለት ማለዳ ተነስተው ሞፈር ቀንበራቸውን ተሸክመው የቀራቸውን አንድ በሬና የጎረቤታቸውን የወይዘሮ ሹምነሽን በሬ እየነዱ ወደ ወይዘሮ ሹምነሽ እርሻ ሄደው ጠመዱ። አንድ ቀን የወይዘሮ ሹምነሽን መሬት፣ 2 ቀን የራሳቸውን መሬት ነው የሚያርሱት። ይህን በሚዋዋሉበት ጊዜ አቶ በሱ ፍቃድ አንዱ በሬ እኔ፣ ጉልበቱ እኔ፣ ሞፈር ቀንበሩ እኔ፣ ታዲያ አልተጎዳሁም ቢሏቸው ወይዘሮ ሹምነሽ መልሰው እንዲህ አሉ። አይ እንዲህ ከብት ባለቀበት ጊዜ ይህን አግኝተው ተጎዳሁ ይላሉ። አሁን ለልጆቹና ለጉርብትናዎት ብዬ ነው እንጂ አንድ ቀን ለኔ አንድ ቀን ለራሱ የሚያርስ አጣሁ። እንዲያው 2 ቀን ለኔ አንድ ቀን ላንተ ብለው እጅ ነስቶ የሚቀበለኝ አጣለሁ። ለዚህ ነው እንጂ እርሶ ከሚመጡብኝ እኔ መጣቦት አልነበረም። አቶ በሱ ፍቃድ አንገታቸውን ደፉ። እሱስ ነው አሉ። እርሶ 4 ጥማድ በሬ እያሳረሱ እንደኔ አልተቸገሩምና ማለቴ ነው እንጂ። አያ በሱ ፍቃድ እርሶም እንዲህ ይላሉ። ባህሌ ከሞተ ወዲህ ልጅ የለኝ ምን የለኝ፣ ብቻዬን ባዶ ቤት ውስጥ ጠቅልል ብዬ እየተኛው አልተቸገርሽም ይሉኛል። አሁን እትዬ ዝማም እርሶ ቢኖሯቸው ፋናዬ ብትኖራቸው ቤት ይውላሉ እንጂ እንደኔ ብቻቸውን ቢሆኑ ምን ይውጣቸው ኑሯል። በታመምም እንኳን ውሃ የሚያጠጣኝ የለኝ። ምን ነው እኔ 5 ልጅ አለኝ፣ አንዱን አይወስዱም? እዚያ ቆላ ያለው ያጎቴ ልጅ ከፍቶት ልጄን እንድታሳድግ ያያት ልልክልሽ ነው ብሎ ልኮብኛል እንጂ
ቀደም ብለው ቢነግሩኝማ ይሆን ነበር። አይ ፍረት፣ አይ ኩምታ። አቶ በእርሱ ፍቃድ አሁንም አንገታቸውን ደፉ። ያችን ሰዓት እያስታወሱ ወይዘሮ ሹምነሽ በሬን አልሰጥም ቢሉ ኖሮ ወይም አስቀድመው ከሌላ ሰው ተዋውለው ቢሆን ኖሮ ምን ሆን ነበር? እጄን አጣምሬ ቁጭ ሞት መጥቶ ልጆቼንም ሚስቴንም እኔንም አንድ በአንድ እስኪበላን ቁጭ። በስመ አብ ወልድ። ይህን እያሰቡ ሲያርሱ በባዶ ሆድ ላይ ሐሳብ ስራቸውን አስረስቷቸው እርፉን በቅጡ ሳይጨብጡ ቀርተው ኖሮ ማረሻው የበሬውን ሰኮና ወጋባቸው። ደሙን ሲያዩ አዘኑለት። አቅፈው ሊያባብሉት አሰኛቸው። በሬውን በንዴት ገረፉት በጅራፋቸው። የባሰውን አሳዘናቸው። ያ የሚወዱት በሬያቸው፣ የሥራ ጓደኛቸው፣ የፀሐይ ቃጠሎን የሚጋራቸው፣ አርሶ የሚያበላቸው የመጨረሻ ተስፋቸው ጅራፍ ሲያወርዱበት ትዕግስቱ የማያልቅበት። ሆድ ብሶኝ ነው፣ ጨንቆኝ ነው፣ እርቦኝ ነው፣ አትቀየመኝ ሲሳይ ወዳጄ፣ የመጨረሻ ወዳጄ ባሉት። የበሬ ቋንቋ ባወቁና የልባቸውን በነገሩት። ይህ የስሜትና የሐሳብ ጎርፍ የጤና ስላልመሰላቸው ሌላ ፍርሃት ያዛቸው። ያበድኩ እንደሆነ ወይ የታመምኩ እንደሆነ ልጆቼን ምን ይወጣቸዋል? ልጆቼን፣ ኮሳሳ ልጆቼን፣ ፍሬዎቼን፣ አጥንት ሆኖ የቀሩ ልጆቼን። እግዚኦ ማረነ ክርስቶስ፣ አውጣኝ፣ ከዚህ ጭንቀት ሰውረኝ፣ ከልጆቼ መማቀቅ እግዚኦ፣ ሞቴን ስጠኝና ልጆቼን አብላልኝ አንተ ፈጣሪ። ይህ ሁሉ ነፍሳቸውን እያስጨነቀ እሳቸው የሲሳይን ሰኮና አንስተው አዩ። ክፉኛ ተወግቷል። ምናልባት ሳምንት ሙሉ ሊያርስ አይችልም ይሆናል። በሬዎቹን ፈቱ። እርፍና ሞፈሩን ተሸክመው ወደ ቤት ሄዱ። ከቤታቸው ኋላ ያለው ዋንዛ ስር ሁለተኛው ልጃቸው ወርቁ ቁጭ ብሏል። ከ5 ዓመት በፊት 3 ጥማድ በሬ በነበራቸው ዘመን በጥጋብ ዓመት ሲወለድ ድቡልቡል ዱባ ልጅ ነበር። እሱም እንደ አባቱ ወፍራም፣ ጉልበታም፣ ብርቱ ሊሆን ነበር የተወለደው። ድህነት ቤታቸው ገብታ ከ6 5ቱን በሬ ጨርሳ 16ቱንም በጎቻቸውን አንድ ባንድ አሽጣ ቀስ በቀስ ሁሉን ነገር ውጣ ይኸው ወርቁን ልጃቸውን ሳይቀር ውፍረቱን ደሙን ምጥጥ አድርጋ አጥንትና አይን ብቻ አስቀርታ ጉድ ሰራቻቸው እንጂ። ወርቁ መሬቱን በእንጨት እየጫረ በዝግታ ያለቅሳል። ምን ሆንክ አሉት። እማማ ሹምነሽ ናቸው አለ። ምን አረጉ ወይዘሮ ሹምነሽ አሉት። ልላከ ከእማማ ወለተ ሃይማኖት ቤት ሰፌድ አምጣልኝ አሉኝ። ይህች ምራቅ ሳትደርስ ሮጣ ያመጣልኝ እንደሆነ እንጀራ በጨው ሰጣለሁ አሉኝ። ሩጫ መጣሁላቸው ምራቋ ሳትደርቅ። ደርቃለች አሉና ከለከሉኝ። አልደረቀችም። ውሸታቸውን ነው አባብዬ፣ አልደረቀችም። እንጀራዬን ከለከሉኝ። አቶ በሱ ፍቃድ ከማዘናቸው የተነሳ ቆመው ቀሩ። በሆዳቸው ለፈጣሪ አቤት አሉት። ልጃቸው እንባቸውን እንዳያይ በል ተነስ ቤት ግባ አሉት። ተነስቶ ገባ። የተሸከሙትን አውርደው በልጃቸው ቦታ ተተክተው ቁጭ ብለው አለቀሱ። የማበላቸውን ከልክለህ ልጆች የሰጠኸኝ ምን ነው አሉት ፈጣሪ።
ሕማማት። አባ ወልደ ማርያም ንስሐ ሲሰሙ ውለው 9 ሰዓት አልፎ ሕዝበ ክርስቲያን ወደ የቤቱ ሲሄድ ወደ ኋላ ቀርተው ለብቻቸው ሲጸልዩ ሲሰግዱ ቆይተው ወደ 11 ሰዓት ላይ ቆሎ ለመቅመስ ከቤተ ክርስቲያኑ ወጥተው በመቃብሩ በኩል ሲያልፉ አዩት። ራቁቱን ባርኔጣ አድርጎ መቃብር ድንጋይ ላይ ወጥቶ ሲቆም ፊቱ ወደዚያ ነው። ረጅም 40 ቅልጥም ቀጭን እንደ ጅማት። እንደሚሰብክ መምህር እጆቹን ዘርግቶ በልዝብ ድምፅ እንዲህ አለ። 5 6 7 ስሙኝ ስሙኝ እናንተ ሙታን ልንገራችሁ የማይነገር ለሕያዋን። ከወዲያኛው ሀገር ሰይጣንን አይታችሁታል? አላያችሁትም? እዚህ ትታችሁት ሄዳችሁ እዚያ እንዴት ታገኙታላችሁ? እዚሁ ነው፣ ከኛ ጋር ይኖራል። 5 6 7 ሰይጣን ማለት ጎተራ ነው፣ ስልቻ ነው፣ የማይሞላ ጉድ ነው። ሰይጣን ማለት ሆድ ነው። 5 6 7 5 ልጅ 2 እናት አባት። ሰይጣን ከእባብ ተዋሃደ፣ ሔዋንን አሳተ። ከዕፀ በለስ ተዋሃደ፣ ሔዋን ሆድ ገባ፣ ከሆዷ ተዋሃደ፣ ለልጆቿ ተረፈ። ሰይጣን ሲኦል ወረደ ማለት ወደ ሆድ ወረደ ማለት ነው። ከዚያማ ጨለማ ውስጥ ቁጭ ብሎ ይገዛን ያሰግደን ጀመር። 5 6 7 ቀኑን ሙሉ ስንሰራ ስንለፋ ስንዋሽ ስናስመስል ለምን? ለእንጀራ። ለማን? ለሰይጣን ሆድ። ይህ ጎተራ፣ ይህ ጨለማ የሰይጣን ቤት መኖሪያ። ሰው ከተወለደ እስኪሞት ተራራ ያህል እህል ይበላ። አይሞላ ታዲያ ያ ሆዱ ያ ጉዱ አይሞላም። ሰይጣን ነው። ሆድ ብሎ እየጮኸ ሆዱን በእጁ ደጋግሞ ሲጸፋው ተሰማቸው አባ ወልደ ማርያም። 5 6 7 5 ልጅ 6 እናት 7 አባት። እንግዲህ ሰሞኑን ስለ ክርስቶስ ስቅለት ትሰማላችሁ። ግን ማን ነው ሰው ሆኖ ያልተሰቀለ? ማን ነው በልጁ ለቅሶ ያልተቸነከረ? ማን ነው በሚስቱ ሞት ያልተቀበረ? ደጋግሞ ሊነሳ ደጋግሞ ያልተቀበረ ማን ነው? 5 6 7 እሳት ገሃነም ትገባላችሁ ብሎ ያስፈራሩናል። የት ነው ያለነውና? ገሃነም አይደለም? ኧረ ተው ሄዲያ ብሎ ዞረ። አይኖቹ በእብደት ደንግጠው እንዳይደነግጡ ቀርተዋል። ያስደነግጣሉ። እብዱ አባ ወልደ ማርያምን አያቸውና ከድንጋዩ ወርዶ ወደ እሳቸው መጣ። ቀጭን አጥንታም ረጅም ነው። ለሁለት ቢታጠፍ እሳቸውን ያህላል። ሰላም ለከ ሕማማት ነውና የይሁዳን ታሪክ ልንገርህ አላቸው። 5 6 7 ሰይጣን አንጋጠው ቢያዩት ደመናቶ ራቁቱን ቀረና በጸሎት ቢጨምቁት ጠባልላልና ምድር ጓጉታ ተነቃቅታ ደርቃ ቀረችና የይሁዳን በሬዎች አንድ በአንድ ከዱትና ታማኙ አልሞት ባዩ ጀግናው ሲሳይ ብቻ ቀረ። ቀንበር ሊሸከም ሞፈር ሊጎትት አብሮት ሊሰራ እስከ መጨረሻ። 5 6 7 ይሁዳ ግን ሰው ነውና ከሃዲ ነውና በሬውን ሊሸጠው ተነሳ። ገዢ ታጣ። እንግዲያው ና ሲሳይ የመጨረሻ ወዳጄ ዘመዴ ወደ ጓሮ እንሂድ ልንገርህ ለብቻ አለና ወሰደው። 5 6 7
በስመ አብ ወወልድ ወመንፈስ ቅዱስ አለና የመጨረሻይቱን ምስጢር በስለት ነገረው። እርድ በሬውን ከማዘኑ የተነሳ ምንም አላለም። በዝምታ ነፍሱን ሰጠ። ፀሐይ ይህን አይታ በእፍረት ፊቷን ልትሸሽግ ዘወር ብትል ደም አጣች። ደም አለቀሰች። አረድኩት፣ ገፈፍኩት፣ ብልቱን አወጣሁት። ጠብሰን ቀቅለል በላ ነው ሲሳይን የመጨረሻ ወዳጃችንን። ወጥ እንዳይሆን እንጀራ የለን፣ ቋንጣ እንዳይሆን ቶሎ ጨረስ ነው። በላሁት ሲሳይን ዘመዴን፣ ለሆድ ለሰይጣን ሰዋሁት። ታዲያ ይሁዳ ከዳተኛ ነው ይላሉ የኔን ታሪክ ያላወቁ። ይሁዳ እንኳን ተጸጸተ፣ ተሰቀለ፣ ዕዳውን ከፈለ። እኔ ግን ብሎ ራሱን ይዞ ጮኸ። ወየው ወየው ወየው! ወይኔ ዘመዴን፣ ወይኔ ወዳጄን፣ ወይኔ ሲሳይን፣ ወይኔ እያለ እየተወዘወዘ የመርዶ የቀብር ለቅሶ አለቀሰ። ከዚያ ለቅሶውን ድንገት አቋርጦ ካጠገባቸው ትልቅ ድንጋይ አነሳ፣ ተንበረከከ። ድንጋዩን ትከሻው ላይ አኖረ። ማረኛ አንተ የዳዊት ልጅ፣ ይቅር በሉኛ አባ አላቸው። እግዚአብሔር ይቅር ይበለ፣ አልፈልግም የሱን ይቅርታ ብሎ ተነስቶ በንዴት ድንጋዩን ወደዛ ወረወረው። የተበደለ ምን ይቅርታ ያስፈልገዋል? ሰው በመሆኑ ይቅርታ ለመንኩ እንጂ ፈጣሪን ይቅርታ ለምናለሁ? እሱማ ሊከሰስ ይገባዋል ብሎ እጆቹን አንስቶ ለሙታን መናገር ጀመረ። እብዱ ሰውዬ 5 6 7 ንገሩልኝ ታገኙት እንደሆን። አበላቸው እህል ከልክለህ 5 ልጆች የሰጠኝ ምን ነው ብሎሃል በሉት። 5 ልጅ ተሰብስቦ አብሮ ሲውል አንዲት ሳቅ ብቅ ሳትል ቀኑ መምሸቱ ምን ነው ብሎሃል በሉት። ልጆቼ አንዲት ቀን እንኳን ኩኩሉ ሳይጫወቱ ማለቃቸው ምን ነው? ሚስቴንም ልጆቼንም አንድ በአንድ ስቀብር ዝም ብለህ ማየትህ ምን ነው ብሎሃል በሉት። የፍርድ ቀን ቢመጣ የሚፈረድበት ማን ነው ብሎሃል በሱ ፍቃድ በሉት። 5 6 7 የፍርድ ቀን ቢመጣ ለስለስ ባለ ሩህሩህ ድምፅ ምን ነው አለቀሱ አባ ሲላቸው አይናቸውን ከፈቱ። በነገሩ ምሬት በስቃዩ ብዛት አይናቸውን ዘግተው ሲያዝኑ ቆይተዋል። ሲያዩት ጊዜ ላዩ የነበረው የእብደት ድንጋጤ የለም። ስቃይ ሐዘን ነው መላፊቱን ሲያዩት፣ አንጀት የሚበላ ስቃይ ሐዘን። ምን ሆኑ አባ አላቸው አዝኑላቸው። ፊቱ ላይ የፈሰሰው ሐዘን ፊታቸው ላይ ታይቶት ይሆን? ምንም አልሆንኩም ልጄ፣ ምንም አልሆንኩም ደህና ነኝ እያሉ እንባቸውን ጠረጉ። ማልቀሳቸውን አላወቁም ነበር። ለኔ ነው ያለቀሱልኝ? አዎ ልጄ እውነትም ተሰቅለሃል። ግን አብሮት የተሰቀለ በቀኙ ይቀመጣል አይዞ። ድንገት ቁጭ አለና ጉልበቱን አቅፎ ራሱን ደፋ። ተንበረከኩ አጠገቡ። ምን ሆንክ ልጄ? እርቃነ ስጋዬን አጠገቡ ቆሜ ይቅርታ አባ ይለፉ ይሄዱ። አባ ተነሱ። 40 ጊዜ የተጣጠፈ ቡትቶ ካባቸውን አውልቀው አለበሱት። አይዞህ ልጄ ከልብሱ ስር ሁላችንም እርቃነ ስጋችንን ነን። በል ተነስ እንሂድ። ጥቂት እርምጃ እንደሄዱ ትንሽ አረፍ እንበል አባ የፀሐይዋ ሙቀት ደስ ይላል አላቸው። ስፍራው ግን የምሽት ጥላ ሰፍኖበታል። እስኪ እዚች ጋር አጋድሙኝ እንደሱ። አይ አባ እንዴት ደግኖት
ለመሆኑ ሰው ነዎት? አይኑን ዘጋ። ይግቡ እንጂ እረ ይግቡ፣ ቤት ለእንግዳ አለ አይኑን እንደዘጋ። ፋናዬ ንሽ ውሃ ለግራ አምጪ፣ አባ ደክሟቸዋል፣ ከሩቅ ነው የመጣ ነው። አይኑን ከፈተ። ወርቁ እረ ወርቁ ሲጠሩህ አትሰማም? ከብቶቹ ሁሉ ገብተዋል፣ ለእነሲሳይ ጭድ ሰጥታቸዋል? ጎሽኔ አንበሳ ናበል የአባን ጉልበት ሳም፣ መርቁ ይበላቸው። እናትህን ጠላ መሳይ ያምጭልን በላት ወርቁ። በቃ ጫጫታ፣ ግቡ ጨልሟል በላቸው ልጆቹን። ህልም ይፈታሉ አባ። እሬ ገብርኤል ያለ ምንኛ ክፉ ህልም አሳየኝ። ረሃብ ገብቶ ያለኝን ጨርሼ ሁሉ ሞቶ ብቻዬን ቀርቼ። ረሃብ መቼስ ጥጋብ ማለት ነው። ሰው ሲሞት ደስ ይለዋል ማለት ነው። ግን እርስዎ ምን ይመስሉታል? እንዲህ አይነት ህልም። ሰውየው በዚያው ቀረ። በእርሱ ፍቃድ አለፈለት። አለፈ። 1967 ተጻፈ። ሞትና አጋፋሪ እንዳሻው። አጋፋሪ እንዳሻው የትም ቢሄዱ የሳምንት ስንቅ ተጭኖ የሚከተላቸው በቅሎ ነበራቸው። አጋፋሪ እንዳሻው ከአደባባይ፣ ከችሎት፣ ከቤተክርስቲያን ወይም ከጉዞ ሲመለሱ ገና ከበቅሎ ሳይወርዱ አሽከሮቻቸውን ሰፈር ደህና ነው ይሏቸዋል። ደህና፣ ሁሉም ደህና ነው ይላሉ ለማረጋገጥ። ደህና ብቻ የወይዘሮ ደብሪቱ ልጅ ራሴን አመመኝ ብላ ተኝታለች። በሉ ደህና ቆዩኝ ይሉና ውልቅ አጋፋሪ እንዳሻው። ወንድማቸው ግራዝማች አየለ ቤት ይሄዱና አሁንም ከበቅሏቸው ሳይወርዱ አሽከሮቹን ሰፈር ደህና ነው ይሏቸዋል። ደህና፣ በሰፈሩ የሞተ ሰው የለም? ኧረ የለም። የታመመ የለም? ኧረ የለም። መርዶ የሰማም የለ? ብቻ የልጅ ገላጋይ እህት ድሮ የፈቷቸው ባላቸው ሞተዋል ተብሎ ለቅሶ ተቀምጠዋል። በሉ ደህና ሁኑ ይሉና መንገዳቸውን ይቀጥላሉ። እንዲህ ሲሉ አጋፋሪ እንዳሻው ሞትን ሲሸሹ 68 ዓመት ሆኗቸዋል። አንድ ዓርብ ዕለት ከሰፈራቸው ሸሽተው ወዳጃቸው ደጃዝማች ዳኛቸው ግቢ ሄዱና አሁንም ከበቅሏቸው ሳይወርዱ ሰፈር ደህና ነው አሉ። ደህና አሏቸው የደጃዝማች አሽከሮች። የሞተ የለም በሰፈሩ? ኧረ የለም። የታመመ የለም? የለም። መርዶም አልተሰማ በሰፈሩ? የለም። ደግ አሉና ከበቅሏቸው ወርደው ሲገቡ ደጃዝማች የተቀበሏቸው እንደ ልማዳቸው ትንሽ ቀለዱባቸው። ዛሬ ደግሞ ምን እግር ጣለ? በሰፈርህ ሞት ብቅ አለ እንዴ አሏቸው። ተወኝ እባክህ ስሙን አትጥራብኝ አሉ አጋፋሪ እንዳሻው። ኧረ ለመሆኑ እዚህም አለ ቢሉ የት ልትሄድ ነበር? ወደ አንዱ ጋር። እዚያም አለ ቢሉስ ወደ ሌላው ጋር። የሳምንት ስንቅ ይዣለሁ። ቢያስፈልግ ውጭ ያደርኩ አሽከር ልኬ ማስጠየቅ ነው። አንዴ እኮ ስንት ሳምንት ሙሉ በድንኳን እንጦጦ አፋፍ ላይ ተቀምጫለሁ። ምን እየበላህ በል? ከቤት ስንቅ እየተላከልኝ።
እና እንዲህ እየሸሸህ ትዘልቀው ይመስልሃል? ይኸው እስካሁን ዘልቄዋለሁ። እና እስከ መቼ ሸሽተህ ትችለዋለህ? እስከ ተቻለኝ እንዲያውም አሁን መሄዴ ነው ብለው ብድግ አሉ አጋፋሪ እንዳሻው። ወዴት? እንጃ ግን መሄዴ ነው። አሁን መጣ። አሁን መሄድ ምን ይባላል? ቀፈፈኝ እባክህ፣ ሞት አለኝ። ሞትም በሽታም መርዶም የለ በሰፈሩ። አይዞህ አረፍ በል። የለም እሄዳለሁ። እሺ ጠላ ጠጥተህ ትሄዳለህ፣ ቁጭ በል። ተው በሄድ ይሻለኛል። አረፍ በልና ትሄዳለህ አልኩህ። አጋፋሪ እንዳሻው እየከፈፋቸው ተመልሰው ተቀመጡ። ጠላው መጣ። ሁለቱም ወዳጆች ዋንጫቸውን ይዘው ፉት አሉ። ግሩም ጠላ አሉና እንደገና ተጎነጩ። አጋፋሪ እናትና አላቸው ደጋግመው በኃይል ሲስሉባቸው ጊዜ ትናለህ እንዴ አላቸው ወዳጃቸው። ንሳ ማነህ? ውሃ አምጣ ቶሎ። ውሃው እስኪመጣ የትንታው ሳል ባሰባቸው፣ ጨነቃቸው፣ መተንፈስ አቃታቸው። ፊታቸው ተለዋወጠ። ውሃውን መጠጣት አልቻሉም። በመጨረሻ ትንፋሻቸው ከንቱ ያ ሁሉ ሽሽት አሉ። አጋፋሪ እንዳሻው በብዙ ሕዝብ ታጅበው የመጨረሻ ጉዞ ወደ ጊዮርጊስ ጓሮ ሲጓዙ የጭን በቅሏቸውም የሳምንት ስንቅ የተጫነ በቅሏቸውም ተከትሏቸው ነበር። አጋፋሪ እንዳሻው ሞተው ሰዎች እየተላቀሱ እንባ በዋንጫ እየተራጩ ሊቀብሯቸው በመሶብ ውስጥ የወሳንሳ ተሸክመው ሲወስዷቸው ከመቃብር እንደደረሱ አጋፋሪ ከተጋደሙበት ብድግ ብለው የመሶቡን ክዳን ከውስጥ ብርግድ አድርገው ከመሶብ ብቅ ሲሉ ሞት ዘወር ብሎ ጦሩን ሲወረውርባቸው እሳቸው የመሶቡን ክዳን እንደ ጋሻ እየመከቱ ዘለው በቅሏቸው ላይ ወጥተው ሲጋለቡ ሞት የምናውቅብሽ ጉግስ ጨዋታ እያለ የስንቅ በቅሏቸው ላይ ወጥቶ እየጋለበ ሲያሳድዳቸው መክት ሲላቸው እሳቸው ዘራፍ እንዳሻው አባ መክት፣ ሽሽት ጋሻው ከሞት ይመክት ዘራፍ ብለው እየፎከሩ ዞረው በመሶቡ ክዳን ሲመክቱ እሱ ደግሞ ከፊታቸው እየጋለበ እሳቸው ጦር ወርውረው ማጅራቱን ሲወጉት ድንገት የአክሱምን ሐውልት ሆኖ ይቆምና በወፍ ቋንቋ በተረት ዜማ ሞት የያሬድን ቅዳሴ አፈነ። የካሌብን አክሱም አሳለፈ። በጊዜ ወንዝ እያንሳፈፈ አንተንም ይላቸዋል። አጋፋሪ በበቅሏቸው እየተንሳፈፉ ትተውት እልፍ ሲሉ የላሊበላን ቤተክርስቲያን ሆኖ ቆሞ ይቆያቸውና አሁንም በወፍ ቋንቋ በተረት ዜማ ሞት ጠራቢውን ንጉሥ ሸፈነ፣ የዛጉዌንም ሮሃ ሳለፈ፣ በጊዜ ወንዝ እያንሳፈፈ አንተንም ይላቸዋል። አሁንም በበቅሏቸው እየተንሳፈፉ ትተውት እልፍ ሲሉ የፋሲልን ግንብ ሆኖ ቆሞ ይቆያቸውና በወፍ ቋንቋ በተረት ዜማ ሞት የተዋናይን ቅኔ ቆለፈ፣ የበካፋን ጎንደር አሳለፈ፣ በጊዜ ወንዝ እያንሳፈፈ አንተንም ይላቸዋል። አጋፋሪ በበቅሏቸው እየተንሳፈፉ ትተውት እልፍ ሲሉ አራዳ ጊዮርጊስ ያለው የአጤ ምኒልክን ፈረሰኛ ሐውልት ሆኖ ቆሞ ይቆያቸውና በወፍ ቋንቋ በተረት ዜማ ሞት የገብረሃናን ሳቅ ሰየፈ፣ የአባዳኛውን አዲስ አበባ አሳለፈ፣ በጊዜ ወንዝ አይ አሁን ገና ባይኔ መጣ ብለው ጦር ሲወረውሩበት ሞት እየመከተ የምናውቅብሽ ጉግስ ጨዋታ ብሎ ጦሩን ሲወረውርባቸው አጋፋሪ በመሶቡ ክዳን እየመከቱ በበቅሏቸው እንደ ነፋስ እየሸመጠጡ ዘራፍ እንዳሻው አባ መክት፣ ሽሽት ጋሻው ከሞት ይመክት ዘራፍ እያሉ ሲያመልጡ ሞት ሲደርስባቸው እሳቸው
ሲፈተለኩ እሱ ሲደርስ ብንን ሲሉ ከህልማቸው አጋፋሪ እንዳሻው ዘብሔር አዲስ አበባ ሞትን ሸሽተው ከቤታቸው ውጭ ሲያድሩ የሚያዩት ተመላላሽና ተመሳሳይ ህልም ነው። እንግዲህ ይሄ ለአንድ ህልም አዋቂ ቢያጫውቱት ታዲያ የህልሙ ፍቺ ከሞትክ በኋላ እንጀራ ትበላለህ ማለት ነው ብሏቸዋል። የፍቺው ፍቺ ግን እኔ ምስጢር ነው። አጋፋሪ ይህን ህልማቸውን ከነመመሳሰሉና ከነመለዋወጡ ለብዙ ዓመታት ካሰላሰሉበት በኋላ የቅርብ ወዳጆቻቸውንና ዘመዶቻቸውን ሁሉ አንድ በአንድ እንዲህ እያሉ አስማሏቸው። ቀድሚያችሁ የሞትኩ እንደሆነ ንዟዜ ነው። ስትገንዙኝ እንዳታስሩኝ፣ በጨርቁም እንዳትጠቀልሉኝ፣ በጥጡም እንዳትወጥፉኝ፣ እንዲሁ ብቻ ለበስ አርጉኝ። አንዳንዶቹም ውስጡን እየሳቁባቸው፣ አንዳንዶቹም ውስጡን እያዘኑላቸው ሻሏቸው። የቅርብ ወዳጃቸው ደጃዝማች ዳኛቸው ግን እንደ ልማዳቸው እየቀለዱባቸው ልክ ለመተኛት ጋደም ያልክ ይመስል አሏቸው። አዎ አሉ አጋፋሪ። ምናልባት መገላበጥ ቢያሰኝህ እንደ ልብ እንድትገላበጥ። ዝም አሉ አጋፋሪ። ምናልባት ለሽንት ወይ ለሽርሽር ብድግ ብለህ መሄድ ብትፈልግ ከፈኑ እንዳይከለክልህ። ዝም። አሁን ይህን ሁሉ ምን አሳሰበ? ሳትሞት እንዳትቀበር ፈርተህ ነው? መቀለዱን ቀልድ፣ ኑዛዜን ግን ሰምተሃል አሉ አጋፋሪ ባጭሩ። አይ እንዳሻው ምን ነው በተቻለኝና ሞትህን በሞትኩል አሉ ጓደኛየው የምራቸውን። አለፈ ጊዜ እየከነፈ አለፈ፣ ብዙ አሳለፈ እያንሳፈፈ። አጋፋሪ እንዳሻው ሞትን ሲሸሹ ኖረው በ66 ዓመታቸው አንድ ዓርብ ዕለት ከወዳጃቸው ከደጃዝማች ዳኛቸው ጋር ጠላ ሲጠጡ በትንታ መሞታቸውን ቀደም ሲል ተናግረናል። አሁን ወደዚያች ሰዓት እንመለሳለን። በመጨረሻ ትንፋሻቸው ከንቱ ያ ሁሉ ሽሽት አሉ አጋፋሪ እንዳሻው። የተሰሩት ጉድ ድንገት ወለል ብሎ ታያቸው። ለካ አብሯቸው ጠላ የጠጣው መልአከ ሞት ራሱ ኖሯል። የወዳጃቸውን የደጃዝማች ዳኛቸውን መልክ በገዛ ስልጣኑ ለብሶ ነው እንጂ። ምን አባክን ሳንት መናጢ አሉት ሞትን አጋፍሬ። እኔ እንዳሻው ብትይዘኝም በሚገባ ለፍቼ ነጭ ላባ አስረጭቼ ሳበቃ ነው። ዝም አላቸው መናጢው። አይደለም አሉት ፈገግ አለ። ገና በልጅነቴ ኩፍኝ የሆነ ስትመጣ የጀመርኩ ሳመልጥህ ገና አሁን ደረስክብኝ አንተ ጥፍራም። ዝም አለ ጥፍራሙ። 36 ዓመት ሙሉ ፈጀብህ አንተ ጅራታም። ዝም አለ ጥፍራሙ ጅራታም። ዱሮውንስ እንጅል አይደለህ ቀንዳም። ዝም አለ ጥፍራሙ ጅራታም ቀንዳም። አፈር ብላ ኮቴያም። ዝም ፍጥጥ። መሸነፍ ሲገባህ ጊዜ የወዳጄን መልክ ለበስክ። መምጫ ሲጨንቅህ ጊዜ ትንታታህል ኢምንት ነገር ውስጥ ገብተህ አደፈጥክ። ዝም እንደ መቃብር እንጂ እንደ ወንድ ፊት ለፊት ለመምጣትማ የወንዳ ሐሞት ከየት አምጥተህ ለራስህ ጅል የጀልክ ጅላጅል። ዝም ፍጥጥ እንደ ሬሳ። አሳዳጊ የበደለው ባለጌ ባቶን በፍረት በሞትክ። ከት ብሎ ሳቀ መልአከ ሞት። አጋፋሪም ከት ብሎ ሳቁ። የገዛ ነገራቸው ወዳቸውን ኮርኩሯቸው። የማይቀርልህን እንግዳ አጥብቀህ ሳመው ነው የምትሉት እናንተ አበሾች አላቸው ያ አሳዳጊ የበደለው ባለጌ። ነው የምንለው አሉት ራሳቸውን እየነቀነቁ ትክ ብለው እያዩት። መልኩ ይህን ያህልም አያስጠላም ለካ ይሄ ሞት የሚሉት ነገር። ታዲያ አጋፋሪ ለምን ይህን ያህል ጠሉት ይሆን? መስሏል የማይቀር እንግዳ ይሆንክ አሉት በልባቸው። ሰማይ ቤት መግቢያቸው ደጀ ሰላሙ እስከደርስ
ባላመልጥህ እውነት እኔ እንዳሻው አይደለሁማ። አጋፋሪ እንዳሻው የጭን በቅሏቸውንም የሳምንት ስንቅ የተጫነ በቅሏቸውንም አስከትለው በብዙ ሕዝብ ታጅበው የመጨረሻ የተባለውን ጉዞ ወደ ጊዮርጊስ ጓሮ ሲጓዙ አንድ ነገር አስተዋሉ። ሬሳው ለፍትሃት በቆመ ቁጥር መልአከ ሞት መጣሁ ብሎ ለሽንት ዞር የሚል ይመስል ይሄድና ፍትሃቱ አልቆ ልክ ሬሳው እንደገና ሲነሳ ይመለሳል እና ሬሳው ቆሞ ለ8ኛ ጊዜ ሲፈታ ልክ መልአከ ሞት መጣሁ ብሎ ዞር እንዳለ አቡነ ተክልዬ ከተፍ በአንድ እግራቸውና ባለባበሳቸው እንዲሁም በጺማቸው አወቋቸው። አጋፋሪ ክርስትና ስም የተክለ ሃይማኖት ስለሆነ ይሁን። አሁን ታዲያስ ሞክሼ ቢሉኝስ ብለው ሲያስቡ ታዲያስ ሞክሼ አሏቸው። ብፁዕ አባታችን ሆይ ተነስቼ እጅ እንዳልነሳዎት ነገሩ እንደሚያዩት ነው። ማን እንደሆንኩ ቢያውቁ ግን እጅ ሊነሱኝ ባላሰቡ አሉ አቡነ ተክልዬ። አቤት ፈገግታቸው ውስጥ የሚጫወተው ሳቅ! ማንኖታ? አንቱታውንም ባልጫኑብኝ ኮማነ አሉ አጋፋሪ። የፈገግታው ሳቅ እየተጋባባቸው እንደ ሀገሩና እንደ ዘመኑ ስሜ ይለዋወጣል። እንግዲህ በዚህ ሀገርና በዚህ ዘመን ስምህ ማን ይባላል? ቆሪጥ። በስመ አብ ወወልድ ወመንፈስ ቅዱስ። አይዞ አይፍሩ አይፍሩ አሉና ከት ብለው ሳቁ አጋፋሪ። እኔ እንዳሻው ነኝ ቆሪጥን መፈራ? አፄ እንትናን መሰልኩ እንዴ? ይልቅ ንገረኝ እስኪ ለምንድነው አቡነ ተክልዬን መስለ የመጣው? ቆሪጥ ተራውን እየሳቀ ይልቅ ለምንድነው እሳቸው እኔን መምሰላቸው አለ። ለዚያውም እኔ ያለኝ እግር ይሄኛው፣ እሳቸው ያላቸው እግር ያኛው ነው። እሳቸው ሲጠመጥሙ ወደ ቀኝ፣ እኔ ስጠመጥም ወደ ግራ ነው። የእሳቸው ጥምጥም ጨርቅ፣ የኔ ግን ብሎ ወደ ጥምጥሙ ቢያመለክታቸው ለካ ዘንዶ ነው የጠመጠመው። ብቻ እሱን ሌላ ጊዜም ልንጫወተው እንችላለን አለ ቆሪጥ። አሁን የመጣሁት ለኔም ለርሶም የሚበጅ አንድ ጉዳይ ላማክሮት ብዬ ነበር። አጋፋሪ ዝም ብለው ቆዩ። እድሜውን በቀጥልሎ ምን ያደርጉልኛል? አጋፋሪ ሬሳ ባይሆኑ ልባቸው በድንጋጤ በቆመ። ቀጥሎም በደስታ በዘለሉ። ቀጥሎም ቆሪጥን አቅፈው በሳሙት። ግን ጆሮአቸውን ለማመን እየፈለጉም ኩምታውን ስለፈሩ ምን አልክ አሉት ለማረጋገጥ። እድሜውን በቀጥልሎ ምን ያደርጉልኛል? እየፈለከውን አሉ ባጭሩ። እሬ ልቤን ማን ነገረህ እያሉ ውስጡን። ሀብቶን በሙሉ ይሰጡኛል? ውሰደው። ሚስቶን በፈልግስ መርቄልሃለሁ፣ ብቻ እድሜን ቀጥልልኝ። ነፍሶንንስ? ነፍሶንም ይመርቁልኛል? አጋፋሪ ለአንድ አፍታ አሰቡና ነፍሴንማ ከወሰድክ ምኑን እድሜ ቀጠልክልኝ አሉት። እድሜውን ከጨረሱ በኋላ ነው እኮ ነፍሶን የሚሰጡኝ። ረጅም እድሜ ብሰጦ ነፍሶን ይሰጡኛል? በምኖርበት ዘመን ግን ነፍሴ የራሴ ናት። እንዴታ! እንግዲህ ውሰዳት። ምን ነው ያለ ማመንታቶ ያለ መከራከሮ? ከህይወት ከሞት ሲሉኝ ህይወትን መምረጥ ይቀራል። እና ህይወት ምንድነው? መኖር ነው። መኖርሳ ምንድነው? ምኑን አውቄው ብለህ? ሲኖሩት ግን ይጥማል። ማርማር ይላል፣ ሽቶ ሽቶ ይላል፣ ሙቀት ሙቀት ይላል፣ ኑሮ ኑሮ ይላል። በኑሮ ለመቆየት ያለኝን ሁሉ ከፍላለሁ። የሚቀበለኝ ባገኝ የሌለኝንም ከፍላለሁ። የማያወላውል የማያመነታ ሰው ገና ዛሬ ገጠመኝ አለ ቆሪጥ አድናቆት በተቀላቀለበት የትዝብት ፈገግታ። ግን እድሜ መቀጠል ትችላለህ ሆይ? እችላለሁ፣ ግን እኔና እርሱ ውል መግባት ይኖርብናል እንጂ። በልቶሎ እንግባ ወዳጄ፣ ከዘገየ መቃብር መግባቴ ነው። እኔ ዛር ነኝ፣ አልፎ አልፎ ዛር ፈረስ ይሆኑኛል። እሺ ቶሎሽ ያሉሳ ቢያስቡበት አይሻልም? እድሜን ሙሉ አስቤበታለሁ። መሞት አልፈልግም፣ መኖር እፈልጋለሁ። ሌላው ትርፍ ነው
አጀብ ነው። ይልቅ የምታረገውን አርግና ቶሎ አስነሳኝ። ከሞት ጋር ጉግስ መግጠም ይኖርብኛል። ብቻዬን ከገጠምኩት ወይ አሸንፈዋለሁ ወይ ያሸንፈኛል። እርስዎ ካገዙኝ ግን ያለ ጥርጥር አሸንፈዋለሁ። እንዴት ላግዝህ? ግራ ጎኑን ያውሱኝና ከግጥሚያው በኋላ መልስልዎታለሁ። የተሸነፍክ እንደሆነስ? ይሄ ስሙኝ አጋፋሪ፣ እኔ ቆሪጥ ቀኝ እጅ ሆናለሁ። ወርዋሪ፣ እንኳን ጦርን የመሰለ ግዙፍ ነገር ቀርቶ ጨረር ወይንም ጮራ ወረውራለሁ። መመከቱን ደግሞ በዚህ በግራ ጎኑ መክታለሁ። የእንዳሻውን መከታዬ ማኑር ውር ይበግረዋል። ዘራፍ አባ መክት አሉ አጋፋሪ። ብቻውን ሆነው 66 ዓመት ሙሉ አመለጡት። ለሁለት እየተጋገዝን ከዚያ የበለጠ አናመልጠውም። ሬትና የት አሉ አጋፋሪ። የእድሜያቸው ርዝመት የትና የት ደርሶ እየታያቸው አጋፋሪ ውስጡን እንደ ትንሽ ልጅ በደስታ ዘለሉ። ድንገት ቀጥ ብለው እየቆሙ ሰማህ ወይ ቆሪጥ አሉት። ይህን ጉግስን ሞት ቢያሸንፈኝስ? አያሸንፈንም፣ ሊያሸንፈን አይችልም። እሱማ የታወቀ ነው። እንዲያው ለነገሩ ማለቴ ነው እንጂ ቢያሸንፈንስ? ያኔማ ግራ ጎኑን ለሞት መልቀቅ ይኖርብኛል። አጋፋሪ ሊናገሩ ሲሉ በእጁ ምልክት እየገታቸው የቆዩ ይልጨርስ አለ። እኔ ከተሸነፍኩ አቡነ ተክልዬ ይመጡና የእርስዎን ቀኝ ጎን ተውሰው ሞትን ሰንጠረዥ ይገጥሙታል፣ ይረቱታል። ይዞት የነበረውን ግራ ጎኑን ይለቃል። እሳቸው ቢሸነፉስ? አሉ አጋፋሪ ያቆለቆለችውን የተስፋቸውን ፀሐይ ጨለማ ሊውጣት እየቃጣት። አይሸነፉም፣ ተሸንፈው ያውቁም። ግን ግጥሚያ ካለ ማሸነፍም መሸነፍም አለ። ቢሸነፉስ? ያኔማ አለቃ ገብረሃና ይመጡና ሞትን ይሟገቱታል፣ ይረቱታል። እርስዎ ነፃ ወጡ ማለት ነው። እሱ ቢረታቸውስ? ተረተው ያውቁማ። አረ ለነገሩ ማለቴ ነው። ቢረታቸውስ? ያኔማ መምህር ኢየሱስ ይመጣና ሞትን ግብ ግብ ይገጥመዋላ። ጌታዬ ይጥለዋል፣ የታወቀ ነው። ግን ትግሉ 2 ቀንና 2 ሌሊት ቀጥሎ 3ኛው ቀን ሲነጋጋ ነው የሚያልቀው። ስለዚህ እርስዎ ያንን 2 ቀንና 2 ሌሊት በሞት እጅ መቆየት ይኖርቦታል በመቃብር ውስጥ። አጋፋሪ በህይወታቸው ለጓደኛቸው በጠጅ በጨዋታ ሰዓት የሚደረግላቸው የበገና ስልት ናፍቆቱን ለብሶ ትዝ አላቸው። ሰማይን ያህል ዳገት፣ መቃብርን ያህል ቁልቁለት እንዲያስደክም ስታክት እንደ ገበጣ ጨዋታ ይቁጠሩት አለ ቆሪጥ። እርስዎ እንዲህ አንዲት ጠጠር ነው ለጊዜው ሞት ከወጋው ጉድጓድ ውስጥ ስለገቡ እኛ ዞረን በሌላ ጠጠር እስክናወጣው መታገስ ይኖርቦታል ማለት ነው። አሁንም ሞት ያሸንፋል እንበል። ኧረ አንበል። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ለነገሩ ለጨዋታው ማለቴ ነው አላቸው ቆሪጥ በአሽሙር ሲነካቸው። በትግሉ ሞት ቢጥል ደግሞ በእርስዎ የሞት ጠጠር ሆነው ጨዋታው ይቀጥላል። ጨዋታውን እኮ እድሜዎትን ሙሉ ሲጫወቱት ኖረዋል። አይፍሩ። በሞት በኩል ሆነው ብዙ ጊዜ ተጫውተውታል። እኔ እንዳሻው በጭራሽ ሳይታወቀው ነው እኮ። በጭራሽ ስልህ ጤናማ ሊያዘው። ለፋሲካ በጋርደው ወይ ያሳርደው አያውቁም? አሳምሬ እንጂ። አረ ለቅዱስ ዮሐንስም ለመስቀልም ለጥምቀትም አረ ለአዘቦት ቀንም በጉን ገደሉት ወይ ያስገደሉት። የሞት እጅ ሆኑ። ወይ ጉድ አሉ አጋፋሪ የሚሉትን ቢያጡ። ቅጠል ሸምጥጠው ሳር በጥሰው ያውቃሉ? ቅጠሉም ረገፈ፣ ሳሩም ደረቀ አሉ አጋፋሪ። በንዴት እየተቀበሉት ሕይወት አለፈ። ገዳይ ሆንኩ፣ የሞት እጅ ሆንኩ። እህል ቢዘሩት ይበቅል ነበር፣ ሕይወት ትታደስ ነበር። ግን
ስንቅ ሲዘጋጅልኝ ለጭብጦ የተቆላው ኑግ ሞተ። ገደልኩት ወይ አስገደልኩት። የበሶ ገብሱንም እንዲሁ፣ የእንጀራ ጤፉንም እንዲሁ። ብቻ ምን አለፋ እኔ ለመኖር ብዬ አንድ ጉርሻ ባገኘሁ ቁጥር ለሞት ገድዬለታለሁ። አቤት ስንቱን ፈጀሁት ወይኔ እንዳሻው። የቶስቶ ሐሳይ መንደር ውሻ የናኩት ጠላሁት ስል ለካስ ታጥቄ ሳገለግለው ኖሯል። ዋ ከአጭር ዝምታ በኋላ አሁን ወደ እኔ እንመለስ አሉ አጋፋሪ። ይህችን የመቃብር ወሬህን በጭራሽ አልወደድኳትም። አንተ ብታሸንፍ ወደ ሰው ኑሮ ልመለስ እችል የለም እምልህ ፀሐይ፣ ነፋስ፣ እህል፣ ጠጅ፣ የሴት ልጅ ውበትና የወንድ ልጅ ወግ ወዳለበት ዓለም ለመመለስ እችላለሁ። እንዴታ ብቻ ግራ ጎኑን ያውሱኝ። ይሄው ልውሰደው። ቆሪጥ የአጋፋሪን ግራ ጎን ከገዛ ቀኝ ጎኑ ጋር እያቀናጀ ጎኔን እያዩ ምናልባት ሌባ እንዳይወስደው አላቸው። አያቶ ቆሪጥ ከሬሳ ንሼ ግማሽ ሬሳ ሆኜ ያየኸኝ ጠብቅልኝ ትለኛለህ? ቆሪጥ የገዛ ግራ ጎኑን ከቀኝ ጎናቸው ጋር እየገጠመ አሁንስ አላቸው። በልስኪ ቅና ወዳጄ፣ አይጠረጠርም አለና ቆሪጥ እንደ ፉከራ እንደ ቀልድም ዘራፍ። የሆራው ዳኛ ቆሪጥ ዘለቀ ሞትን ከተረት የደባለቀ ዘራፍ ብሎ ሞትን ጉግስ ሊገጥመው በመውጣቱ ላይ እንዳለ ቆይ እስኪ ጎሽ አለ አንድ ደስ የሚል ድምፅ። አጋፋሪ ወደ ሰሙበት ዘወር ቢሉ አቡነ ተክልዬ ራሳቸው በአንድ እግራቸው እዚያ ቆመዋል። አንተ ሞክሼ አሉ አቡነ ተክልዬ። አቤት ብፁዕ ሆይ። አንተ እዚህ ተጎልተህ ቆሪጥ የሚዋጋልህ ስለምን? አልተነስና አንተው ግጠመው፣ አገር አታሰድብ። ሞቻለሁ ኃይለኛል እኮ ደግሞ። ይልቅ ተነሳ አሰዳቢ። ኦ ሽማግሌው ምን ነካቸው እያሉ ውስጡን ሞቻለሁ አልኩ። በጠላትነታ ሞትኩ። እንኳን በጠላትነታ ለምን በጠበልትነታ አይሆንም? በልኮ ተነሳ። ሞቻለሁ አልኩ። ታዲያ በትሞት ምንድነው ብድግ ብለህ መሄድ ያቅታል? በዚህ እድሜህ ሞት ትልቅ ነገር መሆኑ ነው። በለዛሬን ተው። የሆነው ሆነ፣ ከተነሳህ በኋላ ትገጥመዋለህ። አፈራ በላው ብቻ ልነሳ። አቡነ ተክልዬ ወደ ቆሪጥ ዞረው አንተ መቼስ ሞትን ጉግስ ለመቅጠም ከቻልክ ማንንም ብታታልል ግድ የለህም አይደል? በላሁን ግራ ጎኑን መልስለት። ቆሪጥ በዝምታ ያጋፋሪን ግራ ጎናቸውን መለሰላቸውና የገዛ ቀኝ ጎኑን ወሰደ። አቡነ ተክልዬ ያማተቡ በስመ አብ ወወልድ ወመንፈስ ቅዱስ ብለው ያጋፋሪን ሬሳ መስቀል ካሳለሙት በኋላ ተነሳሉት። አጋፋሪ ብድግ ሲሉ የሬሳ ሳጥኑ ክዳን ግንባራቸውን መታቸው። አቤት የተሰማቸው ደስታ! አቡነ ተክልዬ ምንም እንዳልሰሩ ያህል መንገዳቸውን ቀጠሉ፣ አለፉ። አጋፋሪ እንደተጋደሙ ቆዩና ቆሪጥ በኔ ፋንታ ሞትን ጉግስ ትገጥሙ ትፈልጋለህ አሉት። እርሱ አይገጥሙትም? ስራ አጥቼ እንዳሻው ከዚህ የተነሳ 7 ወንዝ እስኪሻገር እንኳን ለጉግስ ለሽንት ቆም አይልም ልንገርህ። ግን እኮ አሁን ሞት ጉግስ ሊገጥሞት ተዘጋጅቶ ይጠብቃል። መላ መምታት ይኖርብናል። እንዴት ያለ መላ? ልብስና መልክ እንለዋወጥና እርሱን መስዬ ልግጠመው። ደግ ቆሪጥ ያጋፋሪን መልክ ለብሶ ለጉግስ ሲታጠቅ እሳቸው የገዛ መልካቸውን ከውጪ ሆነው አዩት። የገዛ ሰውነታቸውን በውጪ አይን ተመለከቱትና አይ መልክ፣ አይ ቁመና፣ አይ ሰውነት፣ አይ ጥላ ብለው ካሞገሱት በኋላ እኔ ምልህ ቆሪጥ አሉት። አቤት አጋፋሪ አለጋሻውን እያነሳ መልኬን አደራ አያስቡ።
እንግዲህ እኔ መሄዴ ነው። ይሄዱ፣ ከግጥሚያው በኋላ ደርስቦታለሁ። በሊቅና አሜን አለና ቆሪጥ በታላቅ ድምፅ ጮሆ ዘራፍ እንዳሻው ሞት ገዳይ እያለ እየፎከረ የሬሳ ሳጥኑን ከውስጥ ብርግድ አድርጎት ወጣ። አጋፋሪ ቀስ ብለው ጭንቅላታቸውን ብቻ ብቅ አድርገው ቢመለከቱ ሞት ከወዲያ በኩል ጥቁር በጥቁር ለብሶ ጋሻና ጦሩን ጨብጦ ፍንጃል በመሰለ ነጭ ጅብ ላይ ተቀምጧል። አቤት ሲያምርበት! አይ ግርማው! አይ አቀማመጡ! ሞት በዝግታ ወደ አጋፋሪ ገልመጥ ሲል ጊዜ መልኩ ቁርጥ እሳቸውን። በስመ አብ ወወልድ ወመንፈስ ቅዱስ! አጋፋሪ በቅጽበት ጥልቅ ወደ ሳጥናቸው። የፈራች አሻንጉሊት ይመስል። አይ እሳቸው እንኳን ፈርተው አይደለም ላስብበት ብለው ነው እንጂ። እንዴ ይህ ቆሪጥ መልኬን ለሞት ሰጥቶብኝ ይሆን ነው እንዴ? ድሮውንስ ዛር ማመን፣ ከዛርም ዛር አንካሳ ዛር እያሉ እያሰቡ አሁንም ቀስ ብሎ አንገታቸውን ብቻ ብቅ አድርገው ቢያዩ ቆሪጥ መልካቸውን እንደለበሰ በጭን በቅሏቸው በጠጅቱ እየጋለበ ይሸመጥጣል። ሞትም ያንኑ መልካቸውን ለብሶ በነጭ ጅብ እየጋለበ ጦሩን ይሰብቃል። ዘራፍ አባ ጎተራ፣ ሞት አባ ሰብስብ። ሁሉም በተራ የሚሰበስብ ዘራፍ ብሎ እየፎከረ ወረወረ። ቆሪጥ መከተ። እፎይ እፎይ! እንዳሻው ሲወረውረው፣ እንዳሻው ሲመክት፣ እንዳሻው ተመለከተ። እንግዲህ እፎይ የሚለው ማን ነው? አጋፋሪ ይህንን ሲያስቡ ሞትና ቆሪጥ ተራ ተለዋውጠው ኑሮ ሞት በነጭ ጅቡ እየሸሸ ቆሪጥ በጠጅቱ እያሳደደ ወደዚያ ርቀው ሄዱ። እንጦጦን ረገጡ፣ ጋራውን ወጡ፣ አድማስን ተጠጉ፣ ዘለቁ፣ አድማስን አለፉ፣ ከአጋፋሪ አይን ተሰወሩ። አጋፋሪ የሳጥኑን ጎን ተደግፈው ይህን ሲመለከቱ ቆዩና እነ ቆሪጥ ሲሰወሩባቸው ጊዜ ደረታቸውን ከግራ በኩል ሲጎረብጣቸው እንደቆየ ታወቃቸው። እጃቸውን ሰደው ደባብሰው ከለበሱት የቆሪጥ ቀሚስ ከውስጥ በኩል ከተለጠፈች ትንሽ ኪስ ውስጥ አንዲት ጭብጥ የማትሞላ ጠጣራ ነገር አወጡ። ቢያዩት በጣም ትንሽ ግን በጣም ውብ ብርሌ ናት። ብሩህ ቅጠልያ ነገር ይዛለች። አፏ እንደ ጠጅ ጋን በጥንቃቄ ታሽጓል። አጋፋሪ በቀስታ ከፈቷት ብርሌቱን። እንደገና አዩት። ቀስተ ደመና እንኳን ከነ ህብረ ቀለማቱ የሷን ያህል አያምርም። አሸተቷት። አቤት መዓዛ! ቀመስ ጅዋ አድርገው ጠጧት። አጋፋሪ እንዳሻው ዘብሔረ አዲስ አበባ። ከጨለጧት በኋላ አፋቸውን እያጣጣሙ መዓዛው በትናጋቸው አድርጎ ሲሸታቸው የተደሰቱ መርዝ ቢሆንስ ብለው አሰቡ። በጨረቃዊ ሳቅ እየተንከተከቱ አይችልም፣ ክፉ ነገር እንደዚህ ደስ ሊል አይችልም፣ ግን ትንሽ እንኳን ላስብበት፣ ጭልጥ ማድረግ ምን ይባላል እያሉ ሲያስቡ ሆታ ተሰማቸው። ከሩቅ ብዙ ጎረምሶች ዱላቸውን እያማቱ ለቡሄ ሲጨፍሩ ይመስላል። ዛሬስ በበጋ ሆነ እንዴ ቡሄው ሆ እያሉ በግማሽ ልብ ሲያስቡ ጉግሰኞች አሁንም አዙረው ኖሮ ቆሪጥ በጠጅቱ እየሸሸ ሞት በጅቡ እያሳደደ ከእንጦጦ አድማስ ወጥተው ወደ አጋፋሪ በኩል ሲጋልቡ አጋፋሪ ተመልሰው ወደ ሳጥናቸው ጥልቅ። ታዲያ እንዴት ነው ይሄ ነገር? የሳጥኑ እንጨት እንዴት ነው የማይከለክላቸው? ጉግሰኞቹ አሁንም ወለል ብለው ይታዩአቸዋል። ያቺ ብርሌ አይን ከፋች ኖራለች እንዴ? ቆሪጥ ሲሸሽ አድማስን እየታከከ የተራራዎቹን ጫፍ እየተከተለ አዲስ አበባን እንዲህ ወዲህ ትቶ ጋለበ፣ ሸመጠጠ፣ ኤረርን አለፈ፣ ጋለበ፣ ዝቋላን ዘለለ። አድማስ ሸሸገው፣
ሞት ፍንጃል ነጭ ጅቡን እየጋለበ ሲከተል ዝቋላ እዘላለሁ ሲል ጅቡ ተደናቀፈና ወደቀ። ሞት በዝቋላ ቁልቁለት ተንከባለለ። አጋፋሪ ውስጡን በደስታ እየሳቁ እሰይ እንኳን ምነው አቡዬ ጣዲቁ አግኝተውህ በክርንህ በደቆሱህና ለአንበሶቻቸውና ለነብሮቻቸው ራት ባደረጉ እያሉ ሲያስቡ ያ ቅድም ከሩቅ የሰሙት ሆታ አሁን አጠገባቸው ደርሶ ተሰማቸው። ሆያ ሆየ ሆኖ ቃላቱ ለየት ያለ ነው። አውራጅ በጎረና ድምፅ እዚያ ማዶ ሲል ሞት ይላሉ ተቀባዮቹ። እሱ ኖሯል አጋፋሪን ሆታ የተሰማቸው የመሰላቸው። ጣን ይጨሳል ሞት፣ አጋፋሪ ሞት፣ ይደግሳል ሞት እያሉ ብቅ አሉ በምድር ውስጥ ለውስጥ። ስፍር ቁጥር የሌላቸው ትሎች በህብረት እጥፍ ዘርጋ ፎቀቅ ጠጋ እያሉ እየጨፈሩ ለአጋፋሪ ተብሎ ወደ ተቆፈረው መቃብር ቀረቡ። ሆታቸውን ቀጠሉ። ያችን ድግስ ሞት፣ ውጪ ውጪ ሞት፣ በመቃብር ሞት ተገልብጬ ሞት፣ ያቺ መቃብር ሞት፣ አመለኛ ሞት፣ ያላንድ ሬሳ ሞት፣ አታስተኛ ሞት፣ ሆያ ሆዬ ጉዴ ስጋ ስጋ ይላል ወዴ፣ ሆያ ሆዬ ጉዴ ሬሳ ሬሳ ይላል ወዴ ብለው እየተቀበሉ በእልፍ አእላፍ የሚቆጠሩ ትሎች ግንባር ቀደም ሆነው ሬሳው ሊጋደም ከነበረበት ስፍራ ደረሱ እና ድንገት ዝምታ ሆነ። ስጋውስ አለ አንዱ ችኩል ትል። አጋፋሪ ጣልላችኋል አልተባልንም ነበር እንዴ ብሎ ጨመረ። ሌላው ገብጋባ ረዘራችሁን የሚጥል ይጣለውና ሟርተኞች ጠኔ ሞረሙራችኋል እንጂ አጋፋሪ እንደሁ አይገኝ። ሸቃባ ትላትል ሁሉ ኩምታ ይበላችኋል እንጂ ገና ነኝ እኔ እንዳሻው ገና 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 ሲሉ ትሎቹ በበኩላቸው ሁሉም እኩል መነጋገር ስለጀመሩ ንግግራቸው ታላቅ ማጉረምረም ሆኖ ተሰማ። ከጥቂት ማጉረምረም በኋላ አንዳንዶቹ ከማጉረሙ በላይ ጮክ ብለው እስኪ ዝም በሉ አይ እንደማመጥ ጎሽ ሲሉ ዝምታ ሆነ እና አንድ በእርጅና የሚንቀጠቀጥ ድምፅ እንዲህ አለ። ጾሙ ጸልዩ ስንላችሁ ችላ ስትሉን፣ ንስሐ ገቡ ስንላችሁ ስትስቁብን፣ በዓላት አክብሩ ስንላችሁ ስትጥሱ፣ ይኸው መዓቴን ጀመረዋ። ገና ምኑን አይታችሁ የከፈተውን ከርስ ሳይሞላው ያድርም የተባለው እኮ ትእዛዛቱን ስትጠብቁ ነው እንጂ አለዚያማ ሲል የሕፃን ትል ድምፅ አቋረጠው። ይኸው ስጋው። ትሎቹም አጋፋሪም ቢመለከቱ ከቁርጭምጭሚቱ ትንሽ ከፍ ብሎ የተቆረጠ እግር እዚያ ተጋድሟል። ጎረምሶቹ ትሎች ያንን እግር ሲሻሙ ያ በእርጅና የሚንቀጠቀጠው ድምፅ ተው ይሄ እግር አደገኛ ነው አለ። ሌሎቹ ትሎች ግን ማስጠንቀቂያውን ከምንም ሳይቆጥሩት ያን እግር ወረዱት። አጋፋሪ የገዛ እግሮቻቸውን በእጃቸው ዳሰሱ። አንድ እግራቸውን ሲያጡ ደነገጡ። እንዳሻው ተበላሸ ሲሉና የቆሪጥን መልክ መልበሳቸውን ሲያስታውሱ እኩል ሆነ። ቢያጤኑት ግን ያ ትሎቹ የሚሻሙት እግር ሌላ፣ ያሳቸው የሌላቸው እግር ሌላ። ደግሞ ወይ ያሉ ተነፈሱ። ወይ አዲስ አበባ ተረት አለ ያ ደስ የሚል ሳቂታ ድምፅ። ደራሲው ከወረቀቱ ቀና ቢል አቡነ ተክልዬ መቃብሩ አፋፍ ላይ ከአጋፋሪ ማዶ ቆመዋል። የሚመለከቱትም ወደ ደራሲው ነው፣ የሚያናግሩትም እሱን ነው። ለቀባሪው አረዱት አነሰና ለሟቺቱ አረዱት ሆነ እንዲህ አሉ። ይህ የትሎቹ ወያውዬና የእግሩ ነገር ትንሽ አልበዛም አሉት ደራሲውን በቁጣ ሳይሆን በትዕዝብት ወይም በሂስ።
ደራሲው በእፍረት አቀረቀረ። በልቡ ይቅርታ ብፁዕ ሆይ አለ። እኔ ምን ቸገረኝ አሉ አቡኑ። ተረት መስማት ስለምወድ ተረትን አታበላሸው አልኩህ እንጂ። ሌላም ይንገሩኝ ብፁዕ ሆይ አለ ደራሲው በትህትና። አታብዛ፣ አታንዛዛ። ተረትህን በዚህ ምዕራፍ ትጨርስ እንደሆነ ጨርስ። እኔ እንደሆንኩ ከእንግዲህ ተመልሼ በዚህ በኩል አላልፍም። ልብ አድርግ፣ ተረት ውስጥ ከመመላለስ ሌላ ስራ የለኝም መስሎሃል እንዴ? ይቅርታ ብፁዕ ሆይ አለ ደራሲው በልቡ። ምነው ሁላችሁም ብፁዕ ሆይ ባትሉኝ እንዴት እንደሚሰለቸኝ ባወቃችሁ እያሉ አቡነ ወደ አጋፋሪው በኩል ዞሩና እንዳሻው አንተ ፈሪ ፍርፋሪ ምድጃ ቆፋሪ አሏቸው። ሞትን አንተው ራስ ግጠመው ስል ሻላልከኝም ነበር። ሳይሆንልኝ ቀረ ብፁዕ ሆይ አይቀየሙኝ። ምን ቀየመሃለሁ? ታስቀኛለህ እንጂ። ምኔን የሚያስቀው ብፁዕ? ሞት መፍራትህ ነዋ። ደግሞ ብፁዕ አትበለኝ። ታዲያ ምን ልበልዎት በአሉና አፋቸውን ያዙ አጋፋሪ። ሞግሼ በለኝ። እሺ ሞግሼ ሆይ ሞግሼ ሆይ ምን ነው እንደሰው ብታናገረኝ ጃል? ቅዱስ ነው ብዬ ነዋ። እሱማ የሰው ልጅ ሁሉ ቅዱስ ነው፣ አንተም ጭምር ቅዱስ እንዳሻው። ልክ ነውና ቅዱስ እንዳሻው ነህና። ይልቅ ስማኝ፣ ሞት እኮ ምንም አይደለም። ከሰማይ ተዘራን ምድር በቀል፣ መኸር ሲደርስ ወደ ሰማይ እንሰበሰባለን። ይህ ምኑ ያስፈራል? እሱስ አያስፈራም፣ ግን እኔ መሰብሰብ ይቅርብኝ። እንደ ቃርሚያ ቆጠሩኝና ናቅ አርጋችሁ ተውኝ። እሺ ጎሽ እኔ ሞክሽጌ፣ እኔ እኮ አንቱን ስወስዱ ምን አለ ከሞት እንዳመልጥ ብትረዱኝ። የሀገር ልጅ ሲረዳዳ ነው ጥሩ። ይበሉ ይንገሩኝ፣ ከሞት ማምለጫው በየት ነው? ምስጢር ነዋ። እሺ ጠቁሙኝ፣ አይንገሩኝ፣ በእጆ ያመልክቱኝ። በሚወዷት ድንግል እመቤታችን ይጆታለሁ። አቡነ ተክልዬ ሳቃቸው አሸነፋቸውና መቃብሩ አፋፍ ላይ ቁጭ አሉ። አይ አንተ ነገር በቃኝ ማለት የለችም። ቢበቃኝ እኮ በቃኝል ነበር፣ ግን መኖርን የመሰለ ነገር የለም። እንዴት ብዬ በቃኝ ልበል? እንዲያው ስሞትልሁ የኔ ሞግሽዬ፣ አፈር ስሆንልሁ ትንሽ ፍንጭ ትበቃኛለች። እችን የምታህል ፍንጭ። ሞትን ማምለጫ ቤት በኩል ነው። አቡነ ሳቃቸውን በስንት መከራ ከገቱ በኋላ ሰዓት ሞት ወደ ሰማይ ቤት ልውሰድህ አሉ። የብርሃን ሰረገላ አለኝ፣ በሱ እንሄዳለን። እሺ እሱስ ጥሩ ነበር አሉ አጋፋሪ። ብቻ አይዞ ተናገር። እንደኔስ ወደ አዲስ አበባ ብመለስ በወደድኩ። ከሰማይ ቤት አዲስ አበባ ይሻልሃል? 10 እጅ አሉ አጋፋሪ። የአዲስ አበባይቱ አድባር ይህን ሰምታ ልላለች። የገደል ማሚቱ እልልታውን ተቀበለች። ምድር ሀበሻ በእልልታ አስተጋባች። ስማ ሞግሼ አሉ አቡነ እልልታውን ሳይሰሙ። ሰማይ ቤት እኮ ራብ የለ፣ ብርድ የለ፣ ሐሩር የለ፣ እጦት የለ፣ ድካም የለ፣ በሽታ የለ፣ ምቀኝነት የለ። አውቃለሁ። ታዲያ ምንድነው? አጋፋሪ እንደማፈር አሉና በጆሮ ልንገሮ አሉ። ብቻችንን ነን እኮ። ቢሆንም አቡነ በአንዱ እግራቸው ነጥረው መቃብሩን ተሻገሩና ወደ አጋፋሪ ጎንበስ አሉ። አጋፋሪ በሹክሹክታ ነገሯቸው። አቡነ በመገረም በ66 ዓመት ሲሏቸው እና 66 ዓመት ምንድናት አሉ አጋፋሪ ዜማ እየለወጡ። ይልቅ ስሙኝ እስቲ ሞክሽዬ፣ ምናልባት ሞትን የምታባርር ትንሽ ድግምት መሳያ ያውቁም? አቡነ ተክልዬ በሳቅ እየተንከተከቱ ወዳቸውን ይዘው ቁጭ አሉ። አጋፋሪ ሳቃቸውን እስኪጨርሱ ጠበቁና ትንሽ ልጅ የሚለማመጥ በሚመስል ዜማ
ወይም ከሞት የምትሸሽግ ዕፀ መሰጉር መሳይ ቅጠል አሏቸው። አቡነ ሳቃቸው አላናግር አላቸው። ወይም ምናልባት ምድር ላይ አንድ ተስፋ ይኖር ይሆን? ሞትም አይደርስበት? ምን አለ ፍንጭ ቢጤ ቢሰጡኝ? ሞክሽነታችን ለመቼ ነው? በዚያም ላይ የሀገር ልጆች፣ ይልቅ እየሳቅህ የመጣሁበትን ቁም ነገር አስረሳኸኝ አሉ አቡነ። ቆሪጥ ማን እንደሆነ ታውቃለህ? መጀመሪያ ሳይወር ሰውን መስሎኝ ነበር። አቡነ ሳቃቸው ድንገት ጠፋ። ሲያስቡ ቆይና እኔን ይመስላል። እኔ የሰራሁትን ያፈርሳል፣ የተከልኩትን ይነቅላል። እና ዝም ይሉታል እንዴ? ታዲያ ምን ላርገው? ሰው እኮ ራሱን ፈራሽ ነው፣ ስራውን ፈራሽ ነው። በምድር ላይ ቋሚ ነገር የለም፣ ሁሉም ኃላፊ ነው። ምን ሊያፈርስ ነው እንግዲህ? አሉ አጋፋሪ። እዚህ አካባቢ የተከልኳቸው ደብረ ሊባኖስና የይኩኖ አምላክ ዙፋን ናቸው። ወይ አንዱን ወይ ሁለቱን ሊያፈርስ ይሆናል። ያ የሚያፈርሰው ነገር ግን ካንተ ጋር የተያያዘ ነው። አለዚያ ለአንተ እኔን መስሎ አይታየህም ነበር። እንዴት ከኔ ጋር ይያያዛል? እኔ እንጃ። ጊዜው ሲደርስ እናውቀዋለና። አጋፋሪ ለራሳቸው እያሰቡ ታዲያ የሰሩትን ሲያፈርስ እንዴት አይከለክሉትም አሉ። የሙጥኛ ማለት ያህል ጊዜው ካልደረሰ አያፈርሰውም እኮ። በዚያ ላይ ደግሞ አስታውስ፣ እኔም የሱ አፍራሽ ነኝ። 8ኛው ሺህ አልፎ ዓለም እንደገና ስትታደስ ያኔ ደግሞ መስራት መትከል የሱ ተራ፣ ማፍረስ መንቀሌን የተራ ይሆናል። ዓለም እንደገና ትታደሳለች አሉ አጋፋሪ አይናቸውን በተስፋ እየተቁለጨለጨ። አዎ እኛ እንደገና እንኖራለን። አቡነ አልተናገሩም። አጋፋሪ ዝም ብሎ ቆዩ። ስማ ቆሪጥ፣ ስማ አሉ አቡነ። የቆሪጥ መምጫው የኔ መሄጃዬ ደረሰ። ከእንግዲህ በምንም ሰዓት ቢሆን ሞክሼው ብዬ ስጠራ፣ ሶስቴ ስጠራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያልክ ወደ 6ቱም አቅጣጫ እንድታማትብ፣ በ6ቱም አቅጣጫ ቀኝ፣ ግራ፣ ፊት፣ ኋላ፣ ላይና ታች። ገባኝ። ከዚያ በተቻለ ፍጥነት ለብቻ ሁንና በገናህን አንስተህ ደርድር። ቅኝቱ ውስጥ መልእክት ተውልሃለሁ። በል ሄድኩ፣ ደህና ሁን አሉና አቡነ ተክልዬ አጋፋሪን በመነኮሳት ደንብ ትከሻና ትከሻውን ስሟቸው መስቀላቸውን አሳልሟቸው ሊሄዱ ሲሉ አጋፋሪ እኔ የምልዎት ሞክሼ አሏቸው። ወይ የሞት መድኃኒት ሳያመላክቱኝ ዝም ብለው መሄድ ነው? አቡነ አልፈው ከሄዱ በኋላ ሁሉ ሳቃቸው ይሰማ ነበር። ገና የአቡነ ሳቅ ጨርሶ ሳይጠፋ ቆሪጥ በአንድ እግሩ እየነጠረ መጣና ጉድ ተሰራን አጋፋሪ አላቸው። ምንድነው? ሞትን ገደልኩት። አጋፋሪ ጆሮአቸውን ሊያምኑትም ፈለጉ። እንዳያምኑትም ፈሩና ምን አልክ አሉት። ሞትን ገደልኩት። ሆን ብዬ ሳይሆን ገደልከው? ሞተ? አዎ። እንዲያው ሙትት እንዲያው ድብን ድርቅ አለ ቆሪጥ። አጋፋሪ እየሳቁ ተነስተው ቆሪጥን አቅፈው ሳሙት። ተመስገን መድኃኔዓለም አለ ቆሪጥ። ምን አልክ አሉ አጋፋሪ ሳቃቸውን እየሳቁና አይናቸውን እየከፈቱ። ተመስገን መድኃኔዓለም አልኳ አሏቸው ወዳጃቸው ደጃዝማች ዳኛቸው። እኔማ ሞትክ ብዬ ተስፋ ቆርጬ ነበር። አጋፋሪ አይናቸውን መልሰው ዘጉ። አሰቡ። መልሰው አይናቸውን ከፈቱ። ደጃዝማች ዳኛቸው ከላይ ወደ ታች ያዩዋቸዋል። እንባ ባዘሉ አይናቸው እሳቸው ወለሉ ላይ ተንጋለዋል። ምን ሆንኩ
አሉ አጋፋሪ። ወንድሜ ሲያቀብጠኝ በግድ ጠላ ካልጠጣህ ብዬ ይዤህ ትናለኝ አሉ አጋፋሪ በፈገግታ። እህሳ ታዲያ እኔ እንዳሻው ነኝ በትንታ መሞት? እንኳን ትንታ ነጎድጓድ አይገድለኝም ልንገርህ። ገና ነኝ እኔ እንዳሻው ገና እያሉ ተነስተው ጓደኛቸውን ተሰናብተው በጭን በቅሏቸው ተቀምጠው የሳምንት ስንቅ የተጫነ በቅሏቸውን አስከትለው ወደ እንጦጧቸው አመሩ። መጋቢት 1969 እየተጻፈ